ልጁን አምታ የምትለጥፍበት ለምን እንደሆነ ታውቃለች? እኔ በጣም ስለገረመኝ ነው። ልጁን አውቃ መታ የምትለጥፍበት ውሸቷ ነው። ገባችሁ? ስለዚህ የቢኒ እናት አናግሪያት ነበረ እኔ ልጇ 2 ቀን እንደታሰረ ዛሬ እንግዲህ ትናንትና አርብ ማለት ነው ሊያስፈቱት እንደሆነ ተናግረዋል። ግን እስካሁን አልተፈታም። ምናልባት ተፈትቶ ታፍኖ ከሆነ አላቅም። አስፈትተው አሳፍነው ሊሆን ይችላል። እስካሁን ግን ከናቲቱ ቤት እንዳልሄደ ነው እናቲቱ የነገረችኝ። አያችሁ አንዳንዴ መልካምነትና የዋህነት ምን ያክል ዋጋ እንደሚያስከፍል እኔ በቢኒ ተረድቻለሁ። ከምሬ ነው የምነግራችሁ። በጣም ነው ያሳዘነኝ። ለምን አንዳንዴ ህይወት ጀምራችሁ በህይወታችሁ ላይ የተለያየ ጣልቃ ሰው ሲገባ ምን ያክል እንደሚያማችሁ አስባችሁታል? ቢኒ ደግሞ በጣም ነው ያሳዘነኝ። ከምሬ ነው የምነግራችሁ። በጣም ነው ያሳዘነኝ። እናቲቱን ስታወሯት በጣም ነው የምታሳዝን። በጣም ነው የምታሳዝነው። በጣም የደሃ ልጅ ነው ቢኒ ማለት ነው። የደሃ ልጅ ነው። እናቲቱን ለማሳለፍ ብሎ ነው ከእዩ ጋር ቡታ ማለት ኢቲዩ እንዲሰራ ከሷ ጋር የቀረበ በድንገት የሚያስረገዛት አውቆ ነው። ለምን ከሷ ጋር ቻናል እንድታሰራው ማለት ነው። ከዛ ተሳካልኝ ብሎ ደግሞ ከሷ ጋር ቀርቦ ደግሞ እሰቡ እንግዲህ ልጁ የብሩኬ ነው ብላ ስንት ሰጣ ገባ ገብታ አይታችኋል። ከብሩኬ ጋር ሆቴል ላይ ምናምን ስንት ተረብሻዋልሽ ብሩኬን። አሁን ደግሞ ከሱ በቃ እቺ ልጅ ወንድ ልጅ በየተራ መበቀል ትፈልጋለች። ለምን እንደሆነ አላውቅም። ስለዚህ መታሰር የነበረባት እሷ እንጂ ቢኒ አይደለም። ኦኬ እዚህ ጋር ምን ያክል መረጃ እንዳለ እናንተ አታውቁም። ስለ እዩ በጣም ብዙ መረጃ አለን እኛ። ገባችሁ? ቢኒን የሚያሳስር መረጃ ሳይሆን እዩን የሚያሳስር መረጃ እስከ መጨረሻው የሚያጠፋት መረጃ ከኛ ጋር አለ። ስለዚህ አርፈሽ ተቀመጪ። ከዚህ በኋላ ቢኒን ብታሳስሪ፣ ብታንከላችሁ፣ ያልሆነ ነገር ብትናገሪ፣ አፍሽን ብትከፍች ማለት ነው እኔ ቅልቦችን ሶሻል ሚዲያ ላይ ያልሆነ ነገር እያመጣሽ እየሰራሽ ብዬ አንድ ቴሌፎን ነው የሚበቃው። ከምሬን የምነግርሽ አንድ ቴሌፎን ገባሽ? ከዛ በኋላ እያንዳንዱ መረጃኛ አሳልፈን ብንሰጥ እንዳትሰሪ ነው የምትሆኝ። እኛ አውቀን ዝም ያለሽ ለልጅሽ ብለን ነው እንጂ ቢኒ መታሰር የለበትም። በምን ጥፋቱ ነው ቢኒ የሚታሰረው? በምን ጥፋቱ ነው ቢኒ ዋጋ የሚከፍለው? በምን ጥፋቱ ነው ቢኒን በዚህ ደረጃ እንትን ዲስሪስፔክት የምታስደርጊው? አንቺ ማነሽ? ምንድነሽ? ማነሽ? አንቺ ዋሪው ማነሽ? ከምሬ ነው የምነግራችሁ። እኔ ደግሞ በጣም የገረመኝ ደግሞ አሁን አንድ አዲስ ሀለል ያለ የሚያሽቃብጥ ማለት ነው። በጣም አታሽቃብጥ አንተ ራሱ ስላንተ በጣም መረጃ አለን። ገባ? ቢኒ አንድ ነገር ቢሆን ከዚች ከጥፍር ዘላላው አንድ ነገር ቢሆን እመኑኝ እኔ ነኝ ዋጋ ማስከፍላችሁ። እናቴ የቅልቦች ሶሻል ሚዲያ ላለ በቃ 30 ሺህ ብር ከፍላለሁ፣ አነሳባችኋለሁ። 30 ሺህ ብር ጠበቃ ከፍላለሁ። ከዛ በኋላ ሶሻል ሚዲያ እዩ አይደለም አንተ አይደለም ሌላ ዘርማን ዘርህ መጥቶ መስራት አይችልም። ለምን? መጥፎ ነገር ትውልድን እያጠፋችሁ ስለሆነ፣ ትውልድን እየበከላችሁ ስለሆነ፣ ለትውልድ መጥፎ ትምህርት እያስተማራችሁ ስለሆነ። ቢኒ ደሃ ስለሆነ ነው እንዴ የጠላችሁት? እዩዬ ቢኒ ደሃ ስለሆነ ገንዘብ ስለሌለው ታዋቂ ስላልሆነ ለዛ ነው የጠላሹ። እናቴን ገንዘብ ቢኒም ባይዘው ውዶቼ 100 ሺህ እናስገባው። ቢኒ 100 ሺህ መግባት ያለበት ልጅ ነው። ለምን ካላችሁ እዩ የናቀችው የደሃ ልጅ ስለሆነ ነው። አያችሁ ድህነት ምን ያክል እንደሚያሳፍር። ድህነት ደሃ ስትሆኑ ማንም የሚያምናችሁ የለም። ወላ ፖሊስ ጣቢያ ወላምን ገንዘብ ያለው ሰው ነው የሚሰማ። አሁን ደግሞ እዩ ደግሞ ገንዘብ ስላላቲ በኢቲዩ ተከፋይ ስለሆነሽ ለዛ ነው ቢኒን በዚህ ደረጃ ዋጋ ያስከፈለችው። አሁን ተረዳችሁ? ዋጋ በዚህ ደረጃ ያስከፈለችው የደሃ ልጅ ስለሆነ ነው። እና ለማንኛውም እዩ ጥንቃቄ አድርጊ። በጣም አፍሽን አትክፈች። ምክንያቱም ከኛ ጋር በጣም ብዙ መረጃ አለሽ፣ በጣም ብዙ ማስረጃ አለሽ። በጣም አንቺን አንገትሽን ዝቅ አድርጎ የሚያስደፋ አለሽ። እኛ የምንተውሽ ለልጅሽ ብለን ነው። ገባሽ? ለልጅሽ ለዚች ምንም ለማታውቀው ህፃን ብለን ነው የተውነሽ። ስለዚህ ሰው ደሃ ነው ብላችሁ አትናቁ። በገንዘብ ሰውን አትገምቱ። እዩ ማለት ሰውን በገንዘብ የምትገምት ሀለሌ ናት ማለት ነው።
እንድታደርሱላት ፈልጋለሁ። በመጀመሪያ ደረጃ እዩ የምትባለው ሴት ማለት ነው። እኔ በጣም ነው የምትገርሙኝ ማለት ነው። ሰውን እንደ ፋራ ነው የምታዩት አላቅም። በመጀመሪያ ደረጃ ቢኒ ምንም ጥፋት የለበትም። ለምን ካላችሁ ልጁ የኔ ነው ብሎ ሲላት ልጁ የብሩኬ ነው ያንተ አይደለም ብላ ስንት አስደበደበችው፣ ስንት አስቀጠቀጠችው፣ ስንት አለችው ማለት ነው። ከዛ ደግሞ ኦኬ ልጁ የኔ አይደለም ሲላት ደግሞ ላላላላላ ልጁ ያንተ ነው አብረን እናሳድጋለችው። እሱ ደግሞ መጀመሪያ ሳታምኝልኝ አሁን እንዴት መተሽ ልትለጠፍ ይቻልሽ ብሎ ጥሏት ሄደ። ወይም ልጁ የኔ አይደለም አላት ማለት ነው። ከዛ እሱ ከናቱ ጋር ተነጋግሮ ምን አለ አንቺም ልጅሽም ነይ ከኔ ጋር ተቀመጭ አለቻት እናቲቱ። ባይዘው ኢትዮጵያ ላይ አብዛኛውን ባውኑ ሰዓት እናቶቻችን የኖሩት ከአማቶቻቸው ጋር አብረው ኑረው ተቀምጠው ነው ቤት ገዝተው የሚወጡ። ስለዚህ ቢኒ ነውር ነገር አይደለም የሰራው። ገባችሁ? ነውር ነገርም አይደለም ያደረገው። እናንተ እንደ ነውር ለምን እንደቆጠራችሁት አይዶኖ አላቅም። ምክንያቱም እኛ ኢትዮጵያ ላይ የደሃ ልጆች ስለሆነ አብዛኛው ማንኛውም ሰው የሚያረገው ገባችሁ? ማንኛውም ሰው የሚያረገው ምንድነው? ከአማቱ ጋር ተቀምጦ ከዛ በኋላ ነው ኢኮኖሚውን አስተካክሎ ቤት ተከራይቶ የሚወጣ ወይም ቤት ገዝቶ የሚወጣው። ሁለተኛ ደግሞ እዩና ቢኒ ኢትዮ ተከፋይ ናቸው። በደንብ ያገኛሉ ገንዘብ። እንኳን ለቤት አይደለም አሁን በቅርብ መኪና ይገዛሉ። ገባችሁ? በዚህ ደረጃ ማንን ነው የምታጃጅሉት? እኛ ሞኝ አይደለንም፣ እኛ ሰገጤ አይደለንም፣ እናንተ ፋራ አይደለንም። እናንተ ከቡታጅራ መታችሁ ምድረ ቅንቅናም ከካችሁን ስታራግፉ እኛ ጅል አይደለንም። ገባችሁ? ስለዚህ ምን ልላችሁ ፈልጌ መሰላችሁ? ቢኒ ምንም ጥፋት የለበትም፣ ምንም ነገር የለበትም። እናንተ እራሳችሁን እንዳራዳ ቆጥራችሁ ኮን ተሳስታችኋል። እኔ ከፈለጋችሁ መርካቶ አምጥቼ ሽጫቸው እሄዳለሁ። ከምር በዚህ ደረጃ በቃ የሆነ የምትሰግጡት ቢኒን ሰው እንዲጠላው ቢኒ ባይዘወይ ቢኒ በጣም ነው የማደንቀው። እኔ በጣም ጎበዝ ነው፣ በጣም ጀግና ነው። እኔ በጣም ነው የማደንቅበት ምክንያት ምን እንደሆነ ታውቃላችሁ? ልጁ ያንተ አይደለም የብሩኬ ነው ተብሎ ከዛ ስንት ዋጋ ከፍሎ ስንት ተደብድቦ ልጅነቱን አረጋግጦ አሁንም ልጅነቱ አልተረጋገጠም። ለምን? ቢኒ በመርመራ አይደለም ያረጋገጠው። ዝም ብሎ ነው ልጅ ያንተ ልጅ የኔ ልጅ ናት ምናምን ብላ የተለጠፈች። እንዲያውም ቢኒ ጅል ሞኝ ስለሆነ እንጂ አስመርምሮ በትክክል ማረግ ነበረበት። ገባችሁ? ምክንያቱም እዩ ውሸታም ስለሆነሽ፣ ቅንቅናም ውሸታም ስለሆነሽ። እዚህ ጋር ደግሞ አንተ ደግሞ ተለጣፊ ጎማ የሆንክ ልጅ ማለት ነው። አትለጠፍ። እናንተ ከቡታጅራ መታችሁ ስትነቁ እኛ ሰገጤ አይደለንም፣ እኛ ፋራ አይደለንም። ገባችሁ? ኦዲየንስን እንዴት እንደምትንቁት እኔ በጣም ነው እንትን ያየሁት። ስለዚህ እሱ ቢኒ ምንም አላጠፋም። እኔ ቢኒ ያጀማ በጣም ነው ያሳዘነኝ። ገባችሁ? አንዳንዴ የሆነ ማለት ላይፋችሁ ይስተካከላል ብላችሁ ብዙ ዋጋ እየከፈላችሁ ብዙ ነገር እያረጋችሁ ልጄን እኔ ከጄ ነው ማሳድገው ልጄ ማንም ሰው ማሳደግ የለበትም ብሎ ዋጋ እየከፈለ እሷ ግን ሐለሌ ስለሆነሽ ልጁ የብሩኬ ነው ብላ አይታችኋል ስንት ሰጣ ገባ እንደተገባ። እንዲያውም ቢኒ እውነት ለመናገር መታሰር የለበትም። መታሰር የነበረባት እሷን ዘብጥያ መውረድ የነበረባት አንደኛ ልጁ የቢኒ ከሆነ ማረጋገጫ ታምጣ። ሁለተኛ ደግሞ የቢኒ ከሆነ ለምን የብሩኬ ልጅ ነው ብላ አለች። በሶስተኛ ደረጃ ደግሞ ለምን አስደበደበችው? ለምን ጎረምሳ ይዛ ከቤቱ ሂዳ አስቀጠቀጠችው? እንዲያውም መታሰር የነበረባት እዩ እንጂ ቢኒ አይደለም። ገባችሁ? ቢኒ አይደለም። አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው። ኦዲየንሶች ደግሞ አትሳሳቱ። እሴት ስለሆነሽ ምናምን ከፈለገሽ አራት እግሯን ትብላ። እሴት ስለሆነሽ በውሸት እሷን የምናቆላብሰው የምንለው ነገር የለም። ገባችሁ? እዩ ውሸታም ስለሆነች ከሃዲ ስለሆነች አስመሳይ ስለሆነች እንጂ ከመጀመሪያው ጀምሮ ልጁ የቢኒ እንደሆነ ብትናገር ብትል ከዚህ ሁሉ ደረጃ አይደረስም። እሱም ደግሞ አይታሰርም ነበረ። ገባችሁ? እናንተ ማሰብ ያለባችሁ ቢኒ ወንድሜ ቢሆንስ፣ ወንድሜን አሳስራ ቢሆንስ፣ እኔ ወንድሜን ብታሳስረው እናቴን በጥፊ ነበር ማጋጫት እዩን። ገባችሁ? ምክንያቱም እሷ አንድ ጊዜ ልጅህ አይደለም፣ አንድ ጊዜ ልጅህ ነው፣ አንድ ጊዜ እንትን ነው እያለች እንደ 25 ሳንቲም ክሰል እየተገለባበጠች ቢኒ ምኑ ጋር ነው ጥፋቱ? ምን አጠፋ? ለምንስ ታሰረ? መታሰር እኮ አይጠበቅበትም። ምክንያቱም የጉዳዩ ባለቤት የጥፋቱ ባለቤት ለዚህ ሁሉ ሰጣ ገባ ባለቤት እሷ እንጂ ቢኒ አይደለም።
ቢኒማ ልጄን አምጪ ልጄን ላሳድግ ልጄን በቃ ቁጭ አርጌ በስርዓት ላስተምር ላሳድግ ልጄ ሶሻል ሚዲያ ላይ አትውጣብኝ በልጄ አትነግጅ ነው ያላት። እሷ ግን ምን አለችው? ልጁ ያንተ አይደለም የብሩኬ ነው ስትል ነበር። ከዛ ቆይታ ሌላ ፍቅረኛ መጣች። እናንተ በራሳችሁ የማትፈልጉትን ነገር በሰው አትፈልጉ። ቢኒ ወንድማችሁ ቢሆን እርግጠኛ ነኝ አትፈልጉ። ገባችሁ? እኔ ቢኒ በጣም ነው ያሳዘነኝ። ስለዚህ ቢኒ አይታሰርም፣ መታሰርም የለበትም። እዩ መታሰር አለባት። በቃ እዩን መታሰር አለባት። በቃ እሱ የቀመሰውን እስር ቤት እሷ መቅመስ አለባት። ሁለተኛ ደግሞ የቢኒን እናትን ያናግራት ነበር፣ ደውዬላት ነበር። ኦፍ ኮርስ ታስሯል። ያሳሰረችው ደግሞ ምንድነው ከቤት ገብቶ ህፃን በመውሰድ ብላ ነው የከሰሰችው። ከቤት ገብቶ ካለ ፍላጎቴ ልጄን ስለወሰደብኝ ብላ ነው እንትን ያለችው የከሰሰችው። ገባችሁ? ስለዚህ ምን ልላችሁ ፈልጌ መሰላችሁ? ከዚህ ጋር ጥፋቱ የማን ነው? ጥፋቱ የማን ነው? ጥፋቱ የእዩ ነው ማለት ነው። ገባችሁ? የራሷን ጥፋት ወደ ቢኒ የምታረገው ለምንድን ነው? እሷ ሰው እንዲያምናት እሷ ኦዲየንስ እንድታፈራ ውሸት እየለጠፈችበት ነው ያለው ከልጁ